በቃ እቺ ለምለም አይደለችም፣ ይሄንን ፌስ እያደረገች ያለችው ልጅ ለምለም አይደለችም የሚያስብል ነገር ገጠመኝ እና ታገልኩት በጣም ማለት ነው። የተወዳጇ ድምፃዊት ለምለም ኃይለ ሚካኤል የረጅም ዓመት ትዳር በፍቺ ተጠናቀቀ። በሙዚቃ ስራዎቿ ላይ 2 ሙዚቃዎችን ያቀነቀነችለት ባሏ ጋር 2 ልጆችን ካፈሩ በኋላ ተለያይተዋል። ሲንግል ማም የሚለውን መጠሪያ እንዳልጠራበት ብዙ ደክም ያለው የምትለው ለምለም ከመጠሪያው ግን አላመለጠችም። ምንድነው የተፈጠረው እንነግራችኋለን። በዚህ ቪዲዮ ለምለም ኃይለ ሚካኤል በወፍ በረር እንቃኛለን። ቪዲዮውን እስከ መጨረሻው ተከታተላችሁ ሀሳባችሁን በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። ቀስ በቀስ እየተለመደ እንደ ድና ፋሽን ተቀባይነቱ እየበዛ የመጣው የትዳር መፍታት ጉዳይ ከጊዜ ወደ ጊዜ እየተዛመተ ጉዳዩን ኖርማል እየሆነ ከዛም ማለፍ ሲል ደግሞ ነውርነቱ ቀርቶ በኩራት የሚነገርለት እየሆነ መጥቷል። ሲንግል ማም ነኝ፣ ሲንግል ዳር ነኝ የሚለውን መጠሪያ መጠቀም ትልቅ ማዕረግን የተሸለሙ ያህል የሚኮራበት መጠሪያ እየሆነ ነው። አንድ ጥያቄ ልናቀርብላችሁ እንወዳለን። በዚህ ጥያቄ ላይም የእናንተን አመለካከት በኮሜንት አስቀምጡልን። እናት አባቶቻችን ከዛም ማለፍ ስንል አያቶቻችን ትዳራቸው እስከ ሞት የጸና ጉዳይ ነበር። ያውም እንደኛ ዘመን ሳይጠናኑ ራሳቸው ተፈላልገው ሳይገናኙ ፍቅሩንም አልጋ መውደቁንም ከጋብቻ በፊት ሳያስቀድሙ ቤተሰብ ያጨላቸውን ያገባሉ። እንደውም አንዳንዴ ሙሽሪት ባሏን፣ ባልየው ደግሞ ሚስቱን ምን እንደምትመስል የሚያያት የሰርጋቸው ቀን ነበር። ታዲያ ሳይተዋወቁ ሳይግባቡ በቤተሰብ ለቤተሰብ ተነጋግረው የፈጠሩት ጋብቻ ጸንቶ ልጆችን ወልደው አሳድገው በሞት ብቻ ይለያያሉ። በእኛ ዘመን ደግሞ የተማርን ያወቅን ብዙ ያጠናን የሰለጠን በስልጡን ዘመን የተገኘን ሰዎች ነን እንላለን። ልቡ የከጀላትን ሴት ይመርጣል። እሷም ከመረጠችው ጋር ይግባባሉ፣ ይዋደዳሉ፣ ይፋቀራሉ። ወደ ትዳር ለመግባት በትንሹ ከ3 ዓመት በላይ ይጠናናሉ። ይህ መጠናናት መኝታ ክፍልንም ያካትታል። በብዙ መጠናናት ውስጥ ዓመታትን አስቆጥረው ጋብቻውን ላንፈጽም እንችላለን። በአንዳች ምክንያት እንለያያለን። ሌላ የምናጠናት ሰው ፈልገን እንቀርባለን፣ ድጋሚ እናጠናለን። በቃ ይቺ የኔ ሰው ነች ያልናት ሴት ጋር ጋብቻው ይፈጸማል። ሰርገኛው ሳይመለስ ለሰርጋቸው የተቀረጸ ቪዲዮ ኤዲት ተደርጎ ሳይመለከቱት ጋብቻው ፈርሶ በፍቺ ይጠናቀቃል። ሳይተዋወቁ ተጋብተው በሞት ብቻ የሚለያዩት አያቶቻችን ምን ጥበብ ቢገባቸው ነው ትዳራቸውን ማዝለቅ የቻሉት? እኛስ እንደዛ ያጠናናት ሴት ጋር መዝለቆ የከበደን ለምን ይመስላችኋል? በእኛና በአያቶቻችን መካከል ያለው ልዩነትስ ምንድነው? በኮሜንት ሀሳባችሁን ግለጹልን። ይህ ትዳርን የመበተን ነገር ደግሞ በኪነ ጥበብ ሰዎች ይበልጣል። ወይም ደግሞ አርቲስቶቻችን ትዳራችሁን አይባርከው ብሎ የረገማቸው ማን ነው? አብዛኛዎቹ ጋብቻቸውን ሰምተን ሳንጨርስ በዓመታት ልዩነት ከዛ ትዳር ውጭ ሆነው እናገኛቸዋለን። እናም ሲንግል ማም ነኝ፣ ሲንግል ዳር ነኝ ይሉናል ኮራ ቀብረር ብለው። ታዲያ በርካቶች ትዳራቸውን እንደፈቱ የአደባባይ ሚስጥር ቢሆንም የድምፃዊት ለምለም ኃይለ ሚካኤል የትዳር መፍረስ ጉዳይ ግን የተነገረ ነገር አይደለም። የ2 ልጆች እናት የሆነችው ለምለም በአብዛኛው ቃለ መጠይቆቿ ላይ ለልጆች አርአያ መሆን እፈልጋለሁ በማለት ትደመጣለች። በሕይወቴ በምከውናቸው ነገሮች ሁሉ አርአያ በመሆን የሚከተሏት እናት እንድትኖራቸው ጥረት አደርጋለሁ። በልጅነቴ ያጣሁትን ነገር እንዲያጡ አልፈልግም በማለት አጥብቃ ስለምትወዳቸው ልጆችና ስለሷ አርአያ የመሆን ፍላጎት የምታወራው ለምለም 2 ልጅ ከወለዱ በኋላ ትዳርን መፍታት አርአያ እንዲሆኑ የሚያደርግ ማንነት ነው ወይ ብለን መጠየቅ እንፈልጋለን። እኛ በለምለምም ሆነ በሌሎች ትዳራቸውን የፈቱ ሰዎች ፍርድን እያስቀመጥንና እየተቸን አይደለም። ምክንያቱም ማንም ሰው ፈልጎ ወይም ደስ ብሎ ትዳሩን እንደማይፈታ እናምናለን። ነገር ግን ለፍቺ የሚበቁበት ጉዳይ እውነት ለፍቺ የሚዳርግ ሆነ ወይ የሚል ጥያቄ ለመጠየቅ እንጂ ያምኑ ይሄ ለምለም ኃይለ ሚካኤል ለረጅም ዓመት በትዳር አብሮ ከዘለቀችው ሰው ጋር የ2 ሴት ልጆች አባት ከሆኑ ባለቤቷ ጋር መለያየት መርጣለች፣ ተለያይታለች። ይህ ሰው በለምለም የሙዚቃ ስራዎች ላይ ተዘፍኖለታል፣ ፍቅርም የተገለጸለት ሰው ነበር። እሱም ቢሆን ቤብ ወደ ከተማ ከወጣች ተጠንቀቂ እያለ ወጣ እስክትገባ የሚሳሳላት ሚስቱ ነበረች። የ2 መምህራን ልጅ የሆነችው ለምለም ኃይለ ሚካኤል ትውልዷ ልምላሜና አረንጓዴ እጽዋቶች፣ ፍራፍሬዎች በተፈጥሮ የታደለች በተባለችው የኦሮሚያ ግዛት በሆነችው በባሌ አገርፋ ነው። እናትና አባቷ 2 መምህራኖች ሲሆኑ 5 እህትና ወንድሞች አሏት። ከሷ ጋር 6ኛ ልጅ የሆነች ለቤተሰቦቿም 4ኛ ልጅ ነች። በሰፊ ቤተሰብ ውስጥ ያደገችው ለምለም በወላጆቿ ከሁሉም በተለየ መንገድ የምትወደድና በመምህራን ደሞዝ ቢሆንም የተቻላቸውን ሁሉ የተደረገላት በእንክብካቤ አድጋለች። ትምህርቷን እስከ 10ኛ ከተማረች በኋላ ወደ አዲስ አበባ በመምጣት የግብርና ትምህርት በቀድሞ የደረጃ አጠራር ቴምፕላስቱ የሚባለውን ትምህርት አጠናቃለች። ከዛም ወደ ተወለደችበት አካባቢ ተመልሳ በመሄድ ስራ የጀመረች ቢሆንም ከጸጥታና ከሌሎች ጉዳዮች ጋር በስራው ልትቀጥል አልቻለችም። ስራዋን ትታ ወደ አዲስ አበባ በመምጣት አዲስ አበባ ዩኒቨርሲቲ ቲያትር አርት ገባች። ለምለም በልጅነቷ ሙዚቃ የመጫወት ተሰጥኦ ቢኖራትም ዘፋኝ ሳይሆን ተዋናይ የመሆን ፍላጎት ስለነበራት ነው ቲያትር ገብታ የተማረችው። የመጀመሪያ ዲግሪዋን ከአዲስ አበባ ዩኒቨርሲቲ በቲያትር ያጠናቀቀች ለምለም ነገሮች በዩኒቨርሲቲ ግቢ ውስጥ ሆና ታስበው እንደነበረው አልሆነላትም። ተማሪ ሆና የምታስበው እንደወጣች አንዱ ቲያትር ቤት ተቀጥራ ዝነኛ ተዋናይ የምትሆን ቢመስላትም ውጭ ላይ ያጋጠማት ግን ይህ አልሆነም። ለ1 ዓመት ያክል በስራ ማጣት ውስጥ አሳለፈች። በዚህም ተስፋ እየቆረጠች መጣች። ምን አለ ሌላ ትምህርት ተምሬ በነበረ እያለች በማማረር ውስጥ እያለች የድሮ ጓደኞቿ ደውለው ወደ አረብ ሀገር ለምን አትመጭም የሚል ሐሳብን አቀረቡላት። ለምለም አረብ ሀገር ቤት ሰራተኛ ሆና ለመስራት ፕሮሰስ ጀመረች። በዚህ መሃል የህይወት አቅጣጫዋንና አሁን ያለችበት ስኬት ላይ የሚያመጣ አጋጣሚ ተፈጠረላት። ዩኒቨርሲቲ ካስተማሯት መምህራኖች ጋር ቲያትር ሰርተው ወደ ክፍለ ሀገር ሲሄዱ ከጎኗ የተቀመጠው ሰው ህይወት እንዴት ነው ብሎ ይጠይቃታል። ያለችበትን ሁኔታና ወደ አረብ ሀገር ልትሰደድ እንደሆነ ስትነግረው አይሁንም እኔ ስራ ፈልግልሻለሁ በማለት ሌላ ሰው ጋር አገናኛት።
ቀስ በቀስ ጉዳዩ የኛ ፕሮጀክት ላይ ያሳረፋል። በርካታ ሰዎች መካከል ተፈትና የኛን ስትቀላቀል ህይወቷ ተቀየረ። በጊዜው እጅግ በጣም ከፍተኛ ክፍያ ይፈጽምላቸው ጀመር። ዝናውም መታወቁም ገንዘቡም መጣ። የተሻለ ኑሮ መኖርን ጀመረች። በዚህ መሃል ነው የልጇ አባት ከሆነው የአዲስ አበባ ተወላጁ ጋር የተዋወቀችው። ተዋወቁ፣ ተግባቡ፣ ፍቅርን ጀመሩ። ልጅም ተፈጠረ። በወቅቱ ልጅ ለመውለድ ዝግጁ ነበርኩ፣ ስለሆነም ደስተኛ ነኝ ትላለች ለምለም። ከልጇ አባት ጋር በጋራ አንድ ቤት ውስጥ መኖር ቀጠሉ። በጊዜ ሂደት የኛም ሲቆም ለተወሰነ ጊዜ ነገሮች አስቸጋሪ ቢሆኑባትም ብር ግን ቆጥባ ስለነበረ ወደ ፊልም ፕሮዲውስ ማድረግ በመሄድ ከመሳይ ተፈራ ጋር ትመጣለህ ብዬ የተሰኘ ፊልምን ፕሮዲውስ አድርገው ትርፋማ ለመሆን በቁ። በኃይሌ ሩት አማካኝነት ኤልያስ መልካ ጋር ተዋወቀች። አልበሟን ማዘጋጀት ጀመረች። በዚህ መሃል የምትሰራቸው ነጠላ ዜማዎች ተወዳጅነትን አተረፉ። በዩቲዩብ በርካታ ሚሊዮን እይታ ካላቸው ሙዚቃዎች መካከል የለምለም ስራዎች ተጠቃሽ ናቸው። ከባለቤቷ ጋር በፍቅር የምትኖረው ለምለም ሁለተኛ ሴት ልጇን ከባለቤቷ ወለደች። ፍቅራቸውን መተሳሰባቸውን ጨመረ። እሱን ይገልጻል ያለችውን ዘፈንም ተጫውታለች። ሁሉን ችለህ እንዳመሌ የወደድከኝ ሁሉ አካሌ ለፍቅር የማትሰስት ያኖርከኝ ሰው እንደ ንግሥት ዓለሜ ሆዴ አንተ እያለች አዘጋጅተዋለች። በሌላ ስራዋ ደግሞ በመካከላቸው መወቃቀስ ያለብን የሚመስል መንገድ ቤቴን እያልኩ ፍቅሬን ላጸነው መናደዴን እንዳጠለው ቤቴን እያልኩ ፍቅሬን ላጠነው ንጭንጭን እንዳጠለው የሚል ስራን ከሀብታሙ ቦጋለ ተቀብላ ሰርታለች። ይህ ስራ እኔ በትክክል በዛ ስሜት ውስጥ በነበርኩበት ጊዜ የመጣ ስሜቴን የሚገልጽ ስራ ነው ትላለች። ገና ወደ እውቅና እየመጣች በነበረበት ጊዜ የተዋወቀችው የፍቅር አጋሯ ጋር ሁለት ልጆችን ማፍራት ቢችሉም በመካከላቸው ያለውን ልዩነት ማስታረቅ ስላልቻሉ ትዳራቸውን በትነዋል። ለምለም ሲንግል ማም የሚለውን መጠሪያ ተቀብላ ትኖራለች። በዚህ ትዳር ውስጥ ብዙ ተፈትና እንደነበርና ለማስቀጠል ጥረት አድርጋ ነገሮች ከአቅም በላይ ናቸው ብለው ባሰቡበት ጊዜም እንደተለያዩ ያውቀናል። አሁን ላይ ለምለም ሁለት ልጆቿን ምንም እንዳይጎልባቸው አድርጋ አንቀባራ እያሳደገች ትገኛለች። ትዳሩ ግን እንደ ሌሎች የሙያ አጋሮቿ ተበትኗል። ለእናንተ ለተመልካቾቻችን ያገባችሁም ወደፊት ለምታገቡም እንደዚህ አይነት መጥፎ ዕጣ የማይገጥመው የተቀደሰ ትዳር ይሁንላችሁ እንላለን። አበቃ። እና 30 በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ